ፍቅር ይቺ የሰይጣን ቁራጭ ያደረገችው ነገር የጎዳች መስሏት እየጠቀመች እንደው አላወቀችም። የፍቅር እናት እንዴት ይሄ ሁሉ ነገር ሲፈጠር እኔ የት ነበርኩ እያለች ያዙ ልቀቁኝ እንቧ ዘራፍ እያለች ነው ማለት ነው። እንግዲህ እንቧ ዘራፍ የሚያስብል ነገር ምንም የተፈጠረ ነገር የለም። አዎ ዴቭና አደይ ይጋባሉ፣ ወደዱም ጠሉም ይፋቀራሉ፣ አብረው ይኖራሉ። እንደውም ጭራሽ የገዛ ልጇ ባርኮት አደይን ያፈቅራት እንደነበር ብታቅ ምን ልትል ነው? አደይ የቤት ሰራተኛ ስለሆነች ነው ለልጆቹ አትገባቸውም ብላ ያሰበችው ወይንስ ምንድን ነው? ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ እና የብዙዎቻችሁ ሀሳብ ደግሞ ባቡሬና ለምለም አንድ ላይ ይሆናሉ። ቢሆኑም ደግሞ በጣም ያምራሉ። ስለዚህ ህይወቷን እያተረፈላት ነው። ከጎኗ ነው ያለው በተከፋችበት ሰዓት ላይም እሷም ደግሞ ሰው በሚያስፈልገው ሰዓት ከጎኑ ናት። ስለዚህ ባቡሬን ታፈቅረዋለች እያላችሁ ነው። ለሙዬ ካለችበት ከዚህ ከህመሙ ከዳነች በኋላ ከባቡሬ ጋር አንድ ላይ በፍቅር ቢኖሩ ደስ ይለኛል። ምክንያቱም ያላቸው ነገር እንዳያችሁት በቃ ትብብራቸው፣ አብሮነታቸው በክፉም በደጉም አብረው ናቸው። ውጭ ላይ ሲወጡም አብረው ናቸው። በቃ የሆነ አላደላ አብሮነታቸው በጣም ነው ደስ የሚለው። ስለዚህ ቢፋቀሩ ቢዋደዱም ራሱ ምንም የሚያንሳቸው ነገር የለም። እሱም ለእሷ ይገባታል፣ እሷም ትገባዋለች ብዬ አስባለሁ። ለሙዬ ምርጥ ናት፣ ምርጥ ጀግና የሴቶች ምሳሌ 7 አመት ሙሉ በገዛ በአክስቷ ቤት እንደ ሰራተኛ የኖረኝ አሁንም ደግሞ ከአክስቷ ጋር ተከራክራ ቤቷን የእናቷን ቤት ለራሷ እንዲገባ አድርጋለች። ግን አሁን ላይ አክስቲቱ እየኖረችበት ነው ያለችው። ያንን ቤቱን የለምለምን የእናቷን ቤት በለምለም ስም ቢሆንም አሁን ላይ ግን ወጥተው ጎዳና ላይ እንዳይወድቁ ብላ አክስቷን እስከ ልጆቿ እዛው ቤቷ ውስጥ ነው እያኖረቻት ያለችው ማለት ነው። ግን ደግሞ ማሸነፍ እንደምትችልና የእናቷን ንብረት ማስመለስ እንደምትችል ለአክስቷ አሳይታታለች ለምለም ማለት ነው። የለምለም አክስት አሁንም ለምለምን ለማጥፋትና ቤቱን ለራሷ ለማድረግ ብዙ ጥረት እያደረገች ነው። ለሙዬም እንግዲህ እንደምታውቁት በጣም ታማለች። ኦሬዲ አሁን ላይ በቃ ዝም ብላ ነው በቃ እንትን እያለች ያለችው እንጂ ህመሙ አለቀቃትም። በጣም ያሳዘነችኝ። ፍቅርም ደግሞ ዴቭን የራሷ ለማድረግ የምታደርገው ነገር እንደማይሳካላት ነው የምነግራችሁ ማለት ነው። የገዛ ልጇ ፍቅር ራሱ ዴቭን እንዳፈቀረችው የፍቅር እናት ብታውቅ ምን ሊሰማት ይችላል? እውነት ለመናገር በሰው የጠሉት በራስ ይደርሳል ማለት ነው። ስለዚህ በደንብ ልትጠነቀቅና ልታስብበት የሚገባ ነገር ነው። የገዛ ልጇ ፍቅር ራሴን አጠፋለሁ፣ እናንተ አትወዱኝም፣ እኔን ማንም ሰው አይወደኝም፣ ሁላችሁም እኔን አትፈልጉኝም እያለች የበታችነት የሚሰማት ዴቭን ስላፈቀረችው ዴቭና አደይ ሊጋቡ እንደሆነ ስላወቀች ነው አይደል እንዴ? ስለዚህ የፍቅር እናት ልታበረታታቸውና ከጎናቸው ልትሆንና የዴቭንን ቤተሰቦች ደውላ ልጅቷ ምርጥ ልጅ ናት ትገባዋለች ብላ አሳምና እንዲጋቡ ማድረግ አለባት። ያለዛ ግን ለገዛ ልጇ አድልታ ለፍቅር እንጂ እና ስለዚህ ለፍቅር አድልታ ይሄን ነገር ማድረግ አለባት ብዬ አላስብም። ስለዚህ እንግዲህ ስቲቭን በደንብ ሲለቀቅ የምናየው ይሆናል። ቅምጥልና ኪንጎም አንድ ላይ በመሆናቸው በጣም ደስ ብሎኛል። የቅምጥል አባት በመሞታቸው ምክንያት ወይንም ደግሞ እዛ ክፍለ ሀገር ከሱ ጋር ተከትላ ሂዳ እንትን ካለች በኋላ በልብ ውስጥ ያደረች ይመስለኛል። ቅምጥልንም ያፈቅራት ይመስለኛል። እዚህ ጋር ደግሞ እንግዲህ አሹ ሮማንን እንደሚያፈቅራት መናገር ከብዶት ሩታ በርታ እንደምትወላት እንደምታፈቅራት ንገራት እያለችው ነው። እዚህ ጋር ዳይመንድም ሮማንን ያፈቅራታል። እዛ ጋም ደግሞ አሹም ደግሞ ሮማንን ያፈቅራታል። ስለዚህ ሮማን ለማን የምትሆን ይመስላችኋል? እኔ ግን ሳስባት ለዚህኛው ለዳይመንድ ሳይሆን ለአሹ ፍቅር ያላት ነው የሚመስለኝ ሮማን ማለት ነው። ምክንያቱም ከአሹ ጋር ስትሆን አሹም ከሩታ ጋር ሲሆን በጣም ትቀናለች። እና እንግዲህ እስቲ በደንብ አዳዲስ የሚፈጠር እና ዛሬ ሲለቀቅ እውነቱ ምን እንደሆነ በደንብ እናያለን። ዴቭና አደይ መጋባት አለባቸው።